ሰላም እንዴት ናችሁ? ወንድማችሁ ፋውሊዝም ነኝ። በዚህ ቪዲዮ 8 በጣም ያሳደጉኝን ጠንካራኝ እንደወጣ የረዱኝን ወሳኝ ሩሎችን ሰጣችኋለሁ። ወሳኝ ሩል ይሄን ቪዲዮ በትክክል ያንዳንዷን የምነግራችሁን ነገር ወስዳችሁ ዝም ብላችሁ ሰምታችሁ እንድትሄዱ አልፈልግም እንደዛ እንድታዩ። እነዚህ 8 ነገሮች ምንድናቸው? አንድ በአንድ ከዚህ ቪዲዮ በኋላ ያስረዳችኋለሁ። ይህን ቪዲዮ ከመጀመራችሁ በፊት ከታች ያለውን የሰብስክራይብ የሚለውን በተን ቼክ አድርጋችሁ ጥቁር ከሆነ ነክታችሁ ነጭ አድርጉት፣ ሰብስክራይብ አድርጉት። እናም ይህን ቪዲዮ ላይክ እንድታደርጉት ፈልጋለሁ። ማስተላለፍ የምትፈልጉት ወንድም እህት ካለ ይህን ቪዲዮ እንድትለኩት። ሌላ ነገር ሳናረግ ቀጥታ ወደ ጉዳዩ እንግባ። አንደኛው ሩል በጠዋት መነሳት። ይህን ቤታችሁ ውስጥ መራሱ ሰው ካለ አንተ በጠዋት አትነሳም እንዴ? ይህን ነገር አታረገም እንዴ? ብዙ ነገር ሲባል ሰምታችኋል። ከኔም ሰምታችሁ እንዲደብራችሁ አልፈልግም። ይኸውላችሁ አሁንም በጠዋት ተነሱ ያልኩኝ እናንተን እንትን ማለት አልፈልግም፣ ግን ዲሲፕሊን ፕራክቲስ ነው። ዲሲፕሊን ልምድ ነው። ቀስ በቀስ የምታሻሽሉት። ማደግ ደግሞ ከፈለጋችሁት ዲሲፕሊን መሆን አለባችሁ። ዲሲፕሊን መሆን ካለባችሁ ደግሞ በጠዋት መነሳት መቻል አለባችሁ። ከእንቅልፍ መነሳት ካልቻልክ በጠዋት ዲሲፕሊን አይደለም ፕራክቲስ የምታደርገው ምንም ነገር የለም። ዚሮ ሪዛልት። ጠዋት ተነስታችሁ እናንተ የምትሰሩት ምንድነው? የምንሰራው ጠዋት ስናሳ ከሆነ የሚሄድበት ነገር ስለሌለ ነው። ክረምት ስለሆነ እረፍት ላይ ስለሆንኩኝ ነው ጠዋት ማልነሳው። የሆነ ነገር ምንም መሄጃ ራሱ የለንም። ሰሞኑን እረፍት ላይ ነን። ለዛ ለምንድነው ጠዋት የምንነሳው ልትሉ ትችላላችሁ። ጋይስ እንዲህ ያላችሁ ራሳችሁን እንዳትሸወዱ። ጠዋት ተነስታ ዝም ብለህ ለአንድ ደቂቃ ለ2 ለ3 ለ4 ደቂቃ እስኪ ዝም ብለህ ፍዝዝ ብለህ ቆይ እስኪ። የሆነ ብዙ አንዳንድ ሀሳቦችም ሊመጣላችሁ ይችላል። ግን እንስቲድ ጠዋት እረፍት ላይ ነኝ፣ ጠዋት ደግሞ መነሳት በጣም ከባድ ነው፣ በቂ ምክንያት የለኝም ምትል ከሆነ ፕራክቲካሊ ጠዋት ስትነሱ ማድረግ ያለባችሁን ነገር ልንገራችሁ። አንደኛ ጸልዩ። ጠዋት ተነስታችሁ ጸልዩ። ይሄ በህይወታችሁ ከፈጣሪ ጋር ያለውን ግንኙነት ያጠናክራል። ሁለተኛ መጽሐፍ አንብቡ። ተነስቼ ብርድ ውስጥ መውጣት አልችልም፣ ስፖርት መስራት አልችልም ካልክ መጽሐፍ አንብብ። ቲክቶክ ላይ አንሊሚትድ የሆነ በቃ ዝም ብለህ ስክሮል እንዳታረግ። ጠዋት ማረገውን ነገር ነው የምነግራችሁ። መጽሐፍ ማንበብ ወይ መጸለይ ወይ ስፖርት መስራት ለጤናችሁ ስትሉ። ዲሲፕሊን ፕራክቲስ ነው። ፕራክቲስ ደግሞ ሃቢትን ቢውልድ ያደርጋል። ያ ሃቢት ዲሲፕሊን ያመጣል። በጠዋት መነሳት አለባችሁ። ሁለተኛው ሩል ሰው ምን ይለኛል አትበል። በኢትዮጵያ ውስጥ ብዙዎቹ የራሳቸውን ፖቴንሻል እንዳይጠቅሙ ያደረገው ነገር ቢኖር ይሄ ፍርሃት ነው። ሰው ምን ይለኛል ማለት። ሰው እንዲህ አሁን ተነስቼ ጠዋት መሮጥ ቢጀምር ብተኙም ይላል፣ እንቅልፋ ብትወጡም ይላል፣ የሆነ ኦልድ ጋይ አድርጓችሁ ነው የሚወስደው። ሰው በዚህ ምድር ላይ በነገራችን ላይ ማይሏችሁ ጉድ የለም፣ ብታረጉትም ባታረጉትም። እዚህ ጋር ፋውሊዝም ቤተሰቦች ሁላችሁም ለራሳችሁ ስትሉ የሆነ ነገር የምታረጉ ጠንካሮች እንደሆናችሁ አውቃለሁ። ለዛ ነው ሰው ምን ይለኛል ብላችሁ እንዳትፈሩ። ማድረግ የምትፈልጉት ነገር ካለ ቀጥታ ሄዳችሁ አድርጉ፣ ሪስክ ውሰዱ። ማድረግ ያለባችሁ ክሬዚ ሊሆን ይችላል። ለአንተ ግልጽ ነው፣ ለሌሎቹ ክሬዚ ነው። ዱ ኢት ማን። ትኩረታችሁ ሁልጊዜ መሆን ያለበት ነገር ቢኖር ራሳችሁ ላይ ነው፣ ሰው ላይ መሆን የለበትም። ስለዚህ ሰው ምን ይለኛል ብላችሁ በዚህ ልጅነት እድሜያችሁ እንዳትፈሩ። ማድረግ የፈልጋችሁትን ጠንክራችሁ ወስናችሁ ጸንታችሁ አድርጉ። ወደ ሶስተኛው ሩል ፎቶና ቪዲዮ ውሰዱ፣ ተነሱ። አይኖ ይሄ በጣም ፈኒ እና በጣም ደስ የሚልና በጣም ደስ ያለኝ ማረገው ነገር ነው። ይሄን ፋውሊዝም በ18 ዓመቱ አሁን አይታችኋል። ከ25 ዓመት በኋላ ሜቢ ምን አይነት ለውጥ ሊኖረው ይችላል። ኢማጂን ያን ቪዲዮ እኔ ራሴ ተመልሼ መጥቼ ሳይ ብዙ ለውጥ ነው ያለው።
እንደዛው እናንተም በልጅነታችሁ ከፍሬንዶቻችሁ ጋር ቁጭ ስትሉ ስትጫወቱ፣ ኳስ ስትጫወቱ ሊሆን ይችላል። ብዙ ነገር የምታረጉት እንደ ልጅ የምታረጉት ነገር አለ። ከፍሬንዶቻችሁ ሃይ ስኩልም ላይ ልትሆኑ ትችላላችሁ። ኤሌመንተሪ ስኩል ላይ የምታሳልፉት ይሄ ዝናብ ውስጥ ኳስ መጫወት፣ መሮጥ፣ አሳዎችን መያዝ፣ መዋኘት በጣም ኢንትረስቲንግ የሆኑ ብዙ ነገሮች አሉ። ያን ነገር አድርጌዋለሁ። እኔ ብዙ ነገሮችን አድርጌያለሁ። ያረኩትም ስለሆነ ነው ለእናንተ ማካፍላችሁ። ከቻላችሁ እነዛ አይነት ሞመንቶች ላይ በምትሄዱበት ሰዓት ፎቶ ወሰዱ። ዝም ብላችሁ ታነሱ፣ ካሜራ አንሱና እንትን በሉ። ያ ነገር ፋይናሊ ለምንድን ነው የሚጠቅማችሁ ካላችሁኝ፣ ስሜታችሁ፣ አእምሯችሁ ሁልጊዜ ከእናንተ ጋር የሚቆይ ነገር ነው። ያ ሞመንት ያላችሁ ደስ ይላችኋል። እኔ አሁን ይሄ የድሮ ፎቶዎችን ባየሁት ቁጥር እንዲህ መጥፎ ልጅ ቆሻሻውን አልለውም፣ ራሴን እስቃለሁ። በጣም ደስ የሚል ፊሊንግ አለው። እንደዛ ስለሆነ ፎቶ እና ቪዲዮአችሁን በዚህ በልጅነት እድሜያችሁ መውሰዳችሁ እንዳትረሱ። ወደ አራተኛው ሩል እንሂድ። አራተኛው እንዴት ለፈተና መዘጋጀት እንዳለባችሁ መማር ማወቅ። አስራዎቹ ዕድሜ ወደዳችሁም ጠላችሁም የሚያልቀው በትምህርት ነው። የግድ በቃ ፕራይመሪ ስኩል መግባት አለባችሁ። ሃይ ስኩል ኮሌጅም ልትኖሩ ትችላላችሁ። ኤኒዌይ የሚያልቀው በምንድን ነው? በትምህርት ነው የሚያልቀው። በትምህርት ነው ብዙ ጊዜያችሁን የምታሳልፉት። ወደዳችሁም ጠላችሁም ፋሚሊያችሁ የግድ ትምህርት ቤት መግባት አለባችሁ። እናንተ የኢትዮጵያ ነው፣ ውጭ አይደለም። የግድ ትምህርት መማር አለባችሁ ተብለን ተጭነን ስለምናርግ የግድ እንማራለን። ግን ጥሩ ስኪል እንዲኖራችሁ እኔ ስለምፈልግ ምን እመክራለሁ? እንዴት ለፈተና መዘጋጀት እንዳለባችሁ ተማሩ። ይሄ ሜቢ ክሬዚ ፖይንት ሊሆን ይችላል፣ በት አንድ ነገር እውነት ነው። ያንን ስቶሪ ልንገራችሁ። እኔ አሁን ፈተና ምሰራበት ወይና ምለፋበት ወይ ኮምፕሊትሊ የተለያየ ነው። ሰው እንደ ልፋቱ ከተባለ እኔ የሚገባኝ አይደለም። ዩኒቨርሲቲ ራሱ አሁን መሆኔ እንዴት ነው? እኔ ለፈተና እንዴት መዘጋጀት እንዳለብኝ ራሴን ጠንቅቄ አውቃለሁ። ፈተናው የቱ ጋር እንደሚወጣ፣ እንዴት አይነት የሆነ ሳይኮሎጂ እንደሚኖረው። ከዛ አንድ ቻፕተር እንዲህ ካነበብኩኝ በኋላ ዙሪያ ራሱ አላየውም። ከዛ ሌላ ስራ ብዙ ነገሮችን ይሄንን ዩቲዩብ ራሱ ራን አረጋለሁ። አሁንም ቢሆን ዩኒቨርሲቲ ላይ ሆኜ ኢቭን ፋስት 2016 እዛም 12ኛ ክላስ ነበርኩኝ። ዩቲዩብን ራሱ ያሳደኩት ያኔ በከባዱ ጊዜ ተማሪ ለኢንትራንስ በሚሮጡበት ሰዓት እኔ ለዩቲዩብም ለጥናትም እሮጣለሁ። ዲፍረንስ ያመጣው ምንድነው? ለፈተና እንዴት መዘጋጀት እንዳለብኝ አውቃለሁ። እንድታረጉት የምፈልገው ነገር ቢኖር ለፈተና እንዴት መዘጋጀት እንዳለባችሁ ወቁ። የፈተና ሳይኮሎጂን ተረዱ። እንዴት ካላችሁ ዩቲዩብ ላይ ሄዳችሁ የ1 ደቂቃ ቪዲዮ ወይ የ10 ደቂቃ ቪዲዮ እንድታዩት አልፈልግም። ቀጥታ ሄዳችሁ መጽሐፎችን አንብቡ። ስለዚህ በዚህ በወርቃማ እድሜያችሁ በአስራዎቹ እድሜ ለፈተና እንዴት መዘጋጀት እንዳለባችሁ መማር አለባችሁ። ያ ከብዙ ልፋት እናንተን ያድናችኋል። ወደ አምስተኛው ሩል እንሂድ። አምስተኛው መጽሐፍ ማንበብ። ፖሊዝም እናንተ ፊት መጥቶ የሚያወራው ይኸውላችሁ 100 200 አይኪው ስላለ አይደለም። እንደዛ አድርጋችሁ የምታስቡ ከሆናችሁ ልንገራችሁ፣ አይደለውም። እኔ ማለት የአይኪው ማን አይደለውም። ስለዚህ መጽሐፍ ማንበብ እኔን ብዙ ነገር ጠቅሞኛል። በዚህ ዓለም ላይ ደግሞ መጽሐፍ ማንበብን የመሰለ አቋራጭ መንገድ የለም። ለምንድን ነው የምታነቡት? በዚህ እድሜያችሁ ለምንድን ነው የምታነቡት? በዚህ ልጅነት እድሜያችሁ ካላችሁ መጽሐፍ ማንበብ ያለባችሁ ምክንያት ለምን መሰላችሁ? ያደግን ስንመጣ በቻሌንጆችን መፍታት፣ ከሰው ጋር መግባባት፣ ከሰው ጋር እየኖርን ስንመጣ ደግሞ ከሰው ጋር የምናረገው ብዙ ነገሮች አሉ። ሬስፖንሲቢሊቲዎች አሉ፣ ሪስኮች አሉ። የኛን ክሪቲካል ወይም ክሪኤቲቭ የሆነ ማይንድ ሴት የሚጠይቅ ግሮዝ የሆነ ማይንድ ሴት የሚጠይቅ ችግር ሊገጥመን ይችላል። ምን አይነት መጽሐፍ ማንበብ አለብኝ የምትሉ ካላችሁ ኮመንት ላይ አሁንም ቢሆን አሳውቁኝ። ፖሊዝም ሬዲ ነው፣ መልስላችኋለሁ። መጽሐፍ የምታነቡትን እሰጣችኋለሁ። ስድስተኛው ሩል ስፖርት መስራት።
ስፖርት መስራት ምን ያህል ጥቅም እንዳለው ከኔ በላይ ታውቃላችሁ። ምክንያቱም ኦልሬዲ ታረጋላችሁ እናንተ። ስፖርት ሲባል ኳስ ትጫወታላችሁ፣ ቴይካንዶ ትሰራላችሁ፣ አንዳንዶቻችሁ ጂም፣ አንዳንዶቻችሁ ከፍሬንዶቻችሁ ጋር ብዙ እንቅስቃሴ ታረጋላችሁ። በዚህ እድሜያችሁ ስፖርት መስራት ለምን አስፈለገ? በዚህ ቪዲዮ ሁሉን ያን ሁሉ እንዲህ ብታረጉ ለእናንተ ሪኮመንድ ዳረጋለሁ አልላችሁም። በዚህ ቪዲዮ መልክ ነገር ካለ ስፖርት ካልጀመርክ ስፖርት መስራት አለብህ። ለምን ይወላችሁ ደህና ሰውነት በ10ዎቹ እድሜ ከገነባችሁ በ20ዎቹ በ30ዎቹ እድሜ በ40ዎቹ እድሜ ሰውነታችሁን አታጡም። ስፖርት አልሰራውም የሆነ ነገር ሆነብኝ ሰውነት ይቀንሳል አትሉ። ምክንያቱም ስትሮንግ የሆነ መስልን በደህና ታይም በስትሮንግ የሆነ ኢነርጂ ሞልታችኋል። ደህና ሰውነት ከዚህ በዚህ ወርቃማ በሆነ እድሜያችሁ ከገነባችሁ በ20ዎቹ በ30ዎቹ ዓመት አካባቢ አታጡም ሰውነታችሁን። ስለዚህ ለዛ ነው ስፖርት መስራት ያለባችሁ። ሌላኛው ደግሞ ሜንታሊቲያችሁ ነው። ሜንታሊቲያችሁ እናንተን ይፈልጋል። የወደፊት ማንነታችሁ የወደፊት ቨርዥናችሁ እናንተን ይፈልጋል። የእናንተን ጠንካራ ሰውነት ይፈልጋል። የእናንተ ጠንካራ የሆነ ማይንድሴት ይፈልጋል። ስለዚህ ስፖርት መስራት ያለባችሁ ጠንካራ ሰውነት በዚህ እድሜ እንዲኖራችሁ፣ ሜንታል ስትሬንግዝ እንዲኖራችሁ። ስለዚህ በዚህ በልጅነታችሁ ጠንካራ የሆነ መስል ገንቡ። ወደ ቀጣዩ እንለፍ። 7ኛው ሩል ስቶፕ ማይንድለስሊ ኮንሱሚንግ። ዝም ብላችሁ ሶሻል ሚዲያ ላይ ብዙ የምታዩትን ነገር ኮንሱም ማድረግ አቁሙ። ስቶፕ ማይንድለስሊ ኮንሱሚንግ ማለት ማያገባችሁን ነገር ኮንሱም እንዳታረጉ ማለት ነው። ሶሻል ሚዲያ ላይ ዝም ብላችሁ ስክሮል ማድረግ ብቻ አይደለም። ለምን ካላችሁ አንድ ነገር ልንገራችሁ። አሁን ያላችሁት እድሜ ላይ አእምሯችሁ ባዶ መሬት ነው። ባዶ መሬት የዘራችሁትን ታጭዳላችሁ። የዘራችሁት መጥፎ ዘር ከሆነ ባደጋችሁት ቁጥር ያ ነገር ነው በውስጣችሁ የተዘራ በልጅነታችሁ የተዘራ አእምሯችሁ ውስጥ ቀድሞ ቦታው ያዘው ነው የሚደግሰው። ጥሩ ነገር ከዘራችሁትም እንደዛው ነው የሚያድገው። በልጅነት እድሜያችሁ ወደ አእምሯችሁ የሚገባው ነገር በጣም ወሳኝ ነገር ስለሆነ መርጣችሁ ወደ አእምሯችሁ ኮንሱም እንድታረጉ ትፈልጋለሁ። እኔ ልታዩ ትችላላችሁ። ፎር ኤግዛምፕል እኔ በልጅነቴ መጽሐፎችን አነባለሁ። ወሳኝ የሚባሉ ፖድካስቶችን አያለሁ። ያለ እድሜ ዝም ብዬ ህፃን ሆኜ ገና በ15 በ16ዎቹ ዓመት አካባቢ ዝም ብዬ አያለሁ። በ14ዎቹ አካባቢ ዝም ብዬ አያለሁ ቪዲዮዎችን። ያም ማየው ያኔ ጀስት ራሴን ማሳደግ ስለምፈልግ ስለ ቢዝነስ ሲያወሩ ገብቻ ያለው፣ ስለ ቴክኖሎጂ ሲያወሩ ገብቻ ያለው። አሁን ቴክኖሎጂ ጋር ሞር ፍሬንድሊ ነን። ስለ ሴልፍ ዴቨሎፕመንት ሲያወሩ ገብቻ ያለው። ከዛ ራሴን ስሜቶችን የሚመጡ ነገሮችን እንዴት አክሴፕት እንዳማረግ ከዛ ነው የተማርኩኝ። ስለዚህ አሁን ባላችሁበት እድሜ ከ17 ከ18 በታች ከሆናችሁ ኮንሱም የምታረጉትን ነገር መርጣችሁ አድርጉ። ወደ 8ኛውና መጨረሻው ሩል እንሂድ። 8ኛው ሩል ወደ እግዚአብሔር መቅረብ ነው። ወደ እግዚአብሔር መቅረብ ማለት ወደ እግዚአብሔር መቅረብ ማለት ነው። ምንም ዲፊኒሽን የለውም። ወደ እግዚአብሔር ለምን ትቀርባላችሁ ማለት ኦልሬዲ የምታረጉት ነገር ነው። ግን ለምን እንደምትቀርቡ ራሱ ልንገራችሁ። በዚህ እድሜያችሁ ህፃን ናችሁ። ይሄን ቪዲዮ የምታዩ ሜቢ ወጣቶች ልትኖሩ ትችላላችሁ። ብዙ ጥያቄ አላችሁ። ያን ጥያቄ መመለስ የሚችል ካለ የምታምኑት አምላክ ብቻ ነው። ለዛ ነው ወደ እግዚአብሔር መቅረብ አለባችሁ ምላችሁ። ስለዚህ ወደ እግዚአብሔር በቀረባችሁት ቁጥር ብዙ ጥያቄዎቻችሁ ይመለሳል፣ ብዙ ችግሮቻችሁ ይፈታል። ከእግዚአብሔር ጋር በቆያችሁት ቁጥር እሱ ራሱ ይመራችኋል ወደ ትክክለኛው መንገድ። ስለዚህ በዚህ እድሜያችሁ ወደ እግዚአብሔር መቅረብ አለባችሁ። እንዴት እንቅረብ ካላችሁ መጽሐፍ ቅዱስ ማንበብ። የትም ሃይማኖት ውስጥ የትም ሃይማኖት ልትከተሉ ትችላላችሁ። ባላችሁበት ሃይማኖት መጽሐፍ ቅዱሳችሁን ቼክ ማድረግ አለባችሁ፣ ማየት አለባችሁ፣ መጠየቅ አለባችሁ። ፈጣሪያችሁ አምላካችሁ ለእናንተ ይፈቷል ያንን ነገር። የዛሬ ቪዲዮ ይሄን ይመስል ነበር። ከዚህ 8ቱ ሩል የትኛው ተመቻችሁ? ኮሜንት ላይ አሳውቁኝ። አሁንም እላችኋለሁ የሰብስክራይብ በተኑ ጥቁር ከሆነ ነክታችሁ ነጭ አድርጉ፣ ሰብስክራይብ አድርጉ።
እናም ይህን ቪዲዮ ላይክ አድርጉ። ቪዲዮውን ደግሞ አሁንም ቢሆን ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሉላችሁ። ቻው።